ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ እናታችን ቅድስት ድንግል ማርያም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናቱ ልደቷ ነው። የተወለደችበት ቀን ለኛ መዳኛችን ልትሆነን ኢየሱስ ክርስቶስን ልትወልድልን የተወለደችበት ቀን ልደቷ ነው። እንኳን አደረሳችሁ እመቤቴ ማርያም ሁላችሁንም ኦርቶዶክሳውያንን በያላችሁበት ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም ደግሞ አላህ ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን አለው። ዛሬ እንግዲህ አላዛርንና እናቱን ትናንትና ማታ ነው ቪዲዮአቸውን ያየዋቸውና የእናቱን ችክታ ትጠላላችሁ። የእውነት ችክታ ትጠላላችሁ እንዴ? ምን ነው ከልጄ ልታረቁኝ ነው ወይ? በእንደዚህማ እንትን አትሉብኝም፣ አትደምድሙብኝ እንዳትመጪ ብላችሁ እንዳትመጪ ያላት እኮ የለም። እኔ መጀመሪያ አቶ ዳንኤልን እና ሚስቱን በጣም ነው ማመስገን የምወደው። ባለፈው በሰራውት ቪዲዮ ላይ ማለት ነው ተናግሬ ነበር። አስረግጦ ቢነግራት ያው እንደ ኮሚቴ ህግ ጋርም ብትሄድ ማለት ነው ይነገራታል። በቃ ትዳር ነው። ትዳር እስከሆነ ድረስ የቤተሰብ ጣልቃነት አያስፈልግም እንዴ? ያውም በክፋት እንዴ? የእናትና አባት እኮ ቤት አላቸው አይደል? ለብቻቸው። ልጅ ደግሞ ሄዶ እናትና አባቱን የሆነ ነገር ይዞ ለእናቱ ለአባቱ የሚያስፈልገውን ነገር ይዞ የመጠየቅ ግዴታ አለበት አይደል? እናትም ልጆቿን መታ አባትም ልጆቹን መጥቶ የመጠየቅ ግዴታ አለበት። ይሄ ሩቅ ለሩቅ ሲሆኑ ነው እንጂ እንዳላዛር እናት በግድ ተጣብቄ መዥገር ሆኜ ከልጄ ጋራ እንትን ማለት እንዴ? ልጆቹን እኮ ሁሉም እኮ ሰው ወላጅ የተባለ በጠቅላላ የወለደ ሰው ልጆቹን ለፍቶ ነው ያሳደገው አይደል እንዴ? 18 ዓመት ሲሆነው እንደ ወላጅ ለላም ቀንዱ አይከብዳትም እንደሚባለው የፈለገ 40 ዓመትም ይኑር ቤት ውስጥ ወላጅ እንችላለን አይደለ? ግን ምንድነው ህጉ? 18 ዓመት አንድ ልጅ 18 ዓመት ከሆነው ራሱን የመቻል ግዴታ አለበት ነው የሚባለው። አሁን እዚህ ሀገር እኔ የማውቀው ማለት ነው እግዚአብሔርን እንደዚህ በኢኮኖሚ ዝቅተኛ ኑሮ የሚኖሩ ልክ እንደ ኢትዮጵያ እንደዚህ እንደ ደሃ ህብረተሰብ እንዳለበት ማለት ነው። እዚህ ሀገርም እንደዚሁ ደሃዎቹ ዝቅተኛ ኢኮኖሚ እንትን ገቢ ያላቸው ልጆቻቸው ከ15 ዓመት 14 ዓመት የእውነቴን ነው መስተንግዶ ማታ ሰርተው ማለት ነው ትምህርታቸውን ዩኒቨርሲቲ ተምረው መሐንዲስ ሲሆኑ ምናምን የእውነት ትልቅ ደረጃ የደረሱ አሁን ራሱ ምን ሰራበት ማለት ነው። እኔ እኮ እንዲሰርቼ ነበረ እዚህ የደረስኩት ብለው ይናገራሉ። እና ይሄ በቃ ልጅን መልቀቅ ራሱን ችሎ እንዲያድግ በቃ ምንም ማለት አይደለም እኮ እንዲለወጥ ስራ ማስተማር እንዴ? ያላዛር እናት እኮ ያላዛር እግር እኔ ነኝ አለች እኮ። የእውነት ያላዛር አይምሮ እኔ ነኝ ብላ ልጇን ልክ እንደ ሪሞት ሮል ነው ይዛ የምታሽከረክረው። ይሄ ደግሞ ተገቢ አይደለም። እሱም ራሱ የ30 ዓመት ጎልማሳ ነው። በደንብ አድርጎ ክፉና ደጉን ያውቃል አይደል እንዴ? ዛሬ እኮ 21 ዓመት 22 ዓመት 23 ዓመት ያላቸው በቪዲዮ በዩቲዩብ የምናያቸው ጥሩ ትዳር ይዘው ማለት ነው በዚህ እድሜያቸው ጥሩ ትዳር ይዘው የሚኖሩ ልጆችን አይተናል። ትናንሾቹ 23 ዓመት 22 ዓመት ላይ እንደ አላዛር እንደዚህ በእንትን የሚመጡትን በቪዲዮ የሚመጡትን አላዛር ትልቅ ሰው ነው፣ በራሱ የሚሄድ ሰው ነው። በዛ ላይ ደግሞ እናትየው የእውነት እንደው በስመ አብ ወወልድ ወመንፈስ ቅዱስ እኔ ሁሌም የምናገረው ነው እንደ ሴት ማለት ነው እንደው ወልዳለች አይታዋለች። እንደው ይሄ ነገርም እንደው ባትወልድም እንደው ባታውቀው ስሜቱን እንደው ሴት ናት አይደል እንዴ? ሴትነት ይዟት ትንሱን ብትረዳትስ? ልጄ እንደ ልጄ ልቆጣት ፈልጌ ነው እንዴ? እሷስ ምን አለበት እንደ እናት ትንሱን ብትረዳት? የእሷን ብቻ ነው እንዴ የምታየው? እንደ እናት ትንሱን ብትረዳት ደግሞ ታረቁ ስትባል ማለት ነው ሰው ጠይፉ እኮ ናት። ሰው ጠይፉ ታረቁ ስትባል ከዚች ከሴጣን ጋር እኔ አልታረቅም እንዴ? ጉድ ፈላ። ሴጣንማ ራሷ ናት እንጂ ተሸክማ መታ ሰይጣንን የልጇን ቤት የምትበጠብጥ። ይችን አንድ ፍሬ እርጉዝ ልጅ
ቤቷ አላስቀምጥ ብላ ቤቷን ብን ብላ ጥላላት እንድትሄድ ያደረገቻት እኮ እሷ ናት እኮ ሰይጣኑን ተሸክማ መታ። ትንሳኤማ ሰይጣን አይደለችም። ትንሳኤን እኮ መጀመሪያ እኛ በሩታና አብርሽ ኢንተርቪው ሲያደርጓት በጣም አሳዝናል። እንደገና ደግሞ ስዊዘርላንድ ያለችው እናቷ እኔ እናት ሆናታለሁ ብላ እስካሁን ድረስ እናት ሆናት የምትኖር በቃ አነጋገሯ፣ ልጅነቷ፣ ለዛነቷ ምናምን ያሳዝናል። ይቺ ልጅን ባህሪዋን የቀየረችባት እናቱ ናት፣ ያላዛር እናት። ሁላችንም ደግሞ ይህንን ነገር አንችለውም። አሁን አንዳንዶቻችን በኮመንት ወተን ምን አለ እንደ እናት ብታከብራት፣ ምን አለ እንደ እናት ብታከብራት ይባላል አይደል እያላችሁ አንዳንዶቻችሁ ትጽፋላችሁ። እኔም ብሆን ግን እንደ ትንሳኤ ነው የምሆነው፣ ያውም የበለጠውን ማለት ነው። እንደገና ደግሞ እናንተም ብትሆኑ ማለት ነው እንደ ትንሳኤ ነው የምትሆኑት። እንደውም ልንገራችሁ አይደል እስከ መጨረሻው ይሄንን ህይወት ትታችሁ ነው የምትወጡት። ትንሳኤ ግን አላዛርን ትወዷለች። የጠላችሁ እናቱን ነው። እውነቷን ነው። እናቱን ደግሞ ተሸክማ የመኖር ግዴታ የለባትም። ህጉም ደግሞ አይልም እንደዛ። በቃ ትዳር ነው እንዴ። እሱ ምንድነው ዝም ብሎ ስታንቀሳቀሰው እንደ ሪሞት ኮንትሮል የሚሄድላት ቆፍጠን ብሎ እናቴ በቃ ተገቢዋን ነገር እኮ ያደርግላታል። እንደ ልጅ እናት ትከዳ እኮ አይደለም፣ እናት ትተው አይደለም እኮ። እናት ለልጆቿ ብዙ ዋጋ ከፍላለች። ያላዛር እናትም ለልጇ ብዙ ዋጋ ከፍላለች። እርግጥ ነው ግን ደግሞ በዚህ ደረጃ ደግሞ ስትሆን ማለት ነው በጣም ነው የሚያስጠላው። እንዴ እኔ መልካም ነገር ላስተምር ባልኩትኝ አዋረደችኝ፣ አልተቀበለችኝም። እየመረረሽም ቢሆን ትውጫታለሽ ምናምን ግዴታ የለባትም እንዴ። እቤቷ ነው ተፍታ ማባረር ትችላለች። ትንሳኤ ተፍታ ስላችሁ እየመረረሽም ቢሆን ትውጭኛለሽ፣ እቀመጣለሁ ነው አይደል? አልፈልግም ማለት መጥፋት ማለት አልፈልግም በቃ ትውጣለች። እንደዛ ብላ ማባረርም ትችላለች በቤቷ ትንሳኤ ማለት ነው። እና ቤተሰብ ትላንትና ደግሞ የተናገረችው ማለት ነው ከዚች ከሰይጣን ጋራ አልታረቅም። አረ ትልቅ ሰው አንዳንዴ እንደ ትልቅ ሰው ሲሆን ሲከበር የእውነት አንቱ ተብሎ እንኳን እኮ እንድትጠራ የሚጋብዝ ነገር የላትም እች ሴትዮ። እውነቴን እኮ ነው። እሷ ባሏን በሰራተኛ እያኖረች ልጆቿን በሰራተኛ እርግፍ አድርጋ ትታ መታ ማለት ነው። አንድ ፍሬ ልጅ ኑሯን እንዳትኖርበት ምስቅልቅል። እኔ አሁን መፈርደው ባላዛር ነው። ምክንያቱም በዚህ ደረጃ ይሄ የእናትነት ባህሪ ነው ወይስ ሌላ ነገር ባህሪ ነው? በዚህ ደረጃ እናቱ ላይ ሙጥኝ ብሎ ሚስቱን የሚገፋው ነው። ሳያምንበት ነው ይሄንን ትዳር የያዘው። ሳያምንበት ነው ልጅቷ የተረገዘችው ወይ የተረገዘው። ምንድነው ያላዛር ነገር ነው አሁን ግራ የሚያጋባኝ። ምክንያቱም እሱ ነው መወሰን ያለበት አይደል እንዴ? አላዛር ነው መወሰን ያለበት። እናቱ ቦታ አላት። ትላንትና አቶ ዳንኤል የተናገረው እውነቱን ነው። ውጪ ነው ከመካከሉ ውጪ ልጆቹ እየተመካከሩ ኑሯቸውን ይኑሩ። እሷ ደግሞ ዘራፍ አልወጣም ትተወው እስቲ እንዴ ልጁ ኑሮውን ይኑርበት። እስቲ ትዳር እንዴት እንደሆነ እራሱ ይጋፈጠው፣ እራሱ ያስተካክል። እንዴ ክፉንም ደጉንም ይይ እስቲ እንዴ ድሮ ከብዙ ነገር መክራ አውጥተዋለች አይደለ? ከቆሻሻ ነገር እንደሰማነው ራሱ ነው የተናገረው። አሁን ደግሞ ይሄ መልካም ነገር ነው ትዳር አይደለ? በቃ ትዳር መልካም ነገር ነው። ሚስትህን ይዘህ ኑር ብላ አትመክረውም እንዴ? ያንን የሚያክል ቆሻሻ ነገር ውስጥ ተነክሮ ከዛ ያወጣችው ከሆነ ማለት ነው አሁን ልጇ ጥሩ ደረጃ ላይ ነው ያለላት። ስለዚህ ልጅ ጥሩ ደረጃ ላይ ነው ያለው። አሁን በቃ ትዳርህን ቀጥል ብላ እንደ እናት እስቲ አንድ እናትና አባት እኮ ለልጆቻቸው ጥሩ ነገር ነው የሚመኙት አይደለ? እሷም ለልጇ እንደዛ ተመኝታ ብትለቀው በቃ ራሱን ይወቅ እስቲ ራሱን ይይ። እንዴ ጉድ እኮ ነው። ልጄን ጥዬ አልሄድም። ምንድነው ችግሯ ምን እንደሆነ እኔ አላውቅም። የሱ ራሱ ችግር አሁን እናቱ ሳትሆን ማለት ነው አላዛርን ነው። አላዛር ራሱ ነው ችግር ያለበት። ትዳሩን ማስተካከል ይችላል። ትንሱን መመለስ ይችላል። እናቱን ተገቢዋን ነገር እያደረገ ማንም ልጆች ለወላጆቻቸው ያደርጋሉ። አያደርጉም ማለት አይቻልም። ስለዚህ ተገቢዋን ነገር እያደረገ እየሄደ እየጠየቃት እሷም እየመጣች እየጠየቀቻቸው እኮ ይሄንን ነገር ማስተካከል ይችላል እንጂ እንደ መሽገር ልጄን አረ ምንድነው? በስመ አብ ይሄ በእውነት በጣም የከፋ ነው። ይሄ የከፋ ነው እውነት። እና በጣም ልቦና ይስጣት ለሷም ላላዛርም ልቡን ይመልሰው፣ ማስተዋልን ያድለው። ልጁ
ማስተዋል ጎሎታል። እድሜ ብቻ እንጂ አይምሮ ትንሽ እንትን ብሏል።